ሀጂ አወል እኔ አንድ ጥያቄ ልጠይቅዎት። እርስዎ በዚህ በሐላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤት? ጀማዓ የዘውጁና ፕሮግራም እንደቀጠለ ነው። እስካሁን 5 ሰዎች እንግዲህ አላህ Subhanahu Wa Ta'ala ካለ ኒካህ ሊያስሩ ነው። እንግዲህ ልጆቼ እንግዲህ አላህ Subhanahu Wa Ta'ala በሐላል ሆም እንግዲህ ተዘውጀናል እና ሀጂ አወል መልስ ዛሬ ሄደን መልስ ፕሮግራሙ ላይ ነው ያለነው። አልহামዱሊላህ ረብል ዓለሚን ሐላል ሆም እዚህ ደረጃ ያደርሳል ይድራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ክቡራትና ክብራን ውድ ቤተሰቦቼ ወንድሞቼ ሁላችሁንም ሰላም ብያለሁኝ። በመጀመሪያ መብሩክ አልል ኦሬዲ ችግር ተፈጥሯል። ለማንኛውም እንዳያችሁት መግቢያው ላይ እንደሰማችሁት ከኦንላይን ወይም ሐላል ሆም ኦንላይን ዘውጁና ከሚለው ፕሮግራም ማለት ነው ሀጂ አወልን ብዙዎቻችሁ ታቋቸዋላችሁ። ጠንካራ አባት፣ ጠንካራ የልጆቻቸው መከታ የሆኑ ጀግና አባት ናቸው። ነው ተናውራታለን። በዚህ እድሜያቸው ስፖርት ሲሰሩ ወጣት ልጅ እንደነሱ የሚሰራ የለም። ጀግና አባት ናቸውና ታዲያ እነሱም ከዘውጁና ወይም ኦንላይን ትዳር ጎራ ብለው አፈስ አድርገው ነበር ማለትም አግብተው ነበር። አሁን ግን ችግር ተፈጥሯል። ምን ተፈጠረ የሚለውን ሙቤ ደውሎ ቀጥታ አሳቸውን ኢንተርቪው አድርጓቸዋል። የነሱን ቪዲዮ ወይም ደግሞ የነሱን የሙቤና የሀጂ አወልን ቃለ ምልልስ ተሰሙታላችሁ። ለማንኛውም የኦንላይን ትዳር አሁንም አሲያም 5 ሰዎች ሊጋቡ ደርሰዋል ብላለች ማለት ነው። ለሚጋቡት መብሩክ ብለናል። በርግጥ የአንዱ ትዳር ስለተበላሸ ወይ አንዱ ላይ ችግር ስለደረሰ ሁሉም ላይ ይደርሳል ማለት አይደለም። ዋናው አላማዬ ግን ሀጂ አወል ምን ደረሰባቸው፣ ምን ገጠማቸው ከኦንላይን ታገቡ በኋላ ወይም ከዘውጁና ፕሮግራም ወይም ሐላል ሆም አዲስ አበባ ላይ ቢሮ ራሱ ስቱዲዮ አለው ከዛ ያጋባል ማለት ነው። በርግጥ በጣም ጥሩ ነው ማጋባት፣ እኔ አልቃወምም። ምክንያቱም ዛሬ ሰዓት ብዙ ወደ ዝሙት እያመራ ነው። ስለዚህ መጋባት በጣም አሪፍ ነው ብዬ አስባለሁ። ሆኖም ግን ያቺ የሚያገባትን ሴት ወይም የምታገባውን ወንድ ማንነት እንዴት ማወቅ ይቻላል የሚለው በጣም ከባድ ጥያቄና ከባድ ፈተና ነው። ለዚህም ነው ሀጂ አወል ምን ገጠማቸው የሚለውን ከሙቤ ጋር ያደረጉትን ኢንተርቪው ልጋብዛችሁ የወደድኩት። ለማንኛውም እሳቸው ትልቅ ሰው ናቸው። ሚስታቸው ሞታባቸው ልጆችን 4 ልጆችን የሚያሳድጉ ጀግና አባት ናቸው ማለት ነው። የመጨረሻ የአባቶችን ጥግ ጀግንነትን ያሳዩ ጠንካራ አባት ናቸው። አላህ ይጠብቃቸው። አላህ Subhanahu Wa Ta'ala ልጆቻቸውንም አሳድጎ ለቁም ነገር ለወግ ማረግ ያድርስላቸው እያልኩኝ ከዛ በኋላ ሰው ናቸውና እንደ ሰው ያው ልጆቻቸውና ስለሞተች ማግባት አለባቸው። ይበላሉ ይጠጣሉ ሸህዋለና አግብተው ነበር ከየት ከኦንላይን። በመጨረሻም ግን የገጠማቸው እጅግ በጣም አስቂኝ አሳዛኝ ነውና ለማንኛውም ላይክ ሰብስክራይብ ሼር ያደርጋችሁ ተከታተሉ። የነሱ ልጋብዛችሁ። ቢስሚላህ አልহামዱሊላህ ሰላቱ ሰላሙ ዐላ ረሱላህ ሰለላሁ ዐለይሂ ወሰለም። አልহামዱሊላህ የተከበራችሁ ውድ ሆናችሁ ቤተሰቦች እንግዲህ ልጆቼ እንግዲህ አላህ Subhanahu Wa Ta'ala በሐላል ሆም እንግዲህ ተዘውጀናል። ሁላችንም ወደ ሐላል መምጣት አለብን። እንግዲህ ወደ ሐላል ነው አላህ Subhanahu Wa Ta'ala ያው አትቅረቡ ነው ያለው። ዚናን አትስሩ ሳይሆን አትቅረቡ ነው ያለው። ስለዚህ ወደ ሐላል መምጣት አለብን። ሁላችንም እንወዳቸዋለን፣ እናከብራቸዋለን። እንደዚሁ ቀለል ባለ ሁኔታ በጣም ይገርማቸዋል። በጣም ቀለል ባለ ሁኔታ ይሄው ተሞሽራለሁ። እናንተንም አላህ ይሞሽርላለኝ። ሰላም አለይኩም ወራህመቱላህ አልহামዱሊላህ ሶላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልহামዱሊላህ ረብል ዓለሚን እና ሀጂ አወል መልስ ዛሬ ሄደን መልስ ፕሮግራሙ ላይ ነው ያለነው። አልহামዱሊላህ ረብል ዓለሚን ሐላል ሆም እዚህ ደረጃ ያደርሳል ይድራል፣ በነፃ ይድራል ኢንሻአላህ። እህት ወንድሞቻችን ወደ ሐላል ነው እና ላይ እንዳይወርቁ እህት ወንድሞቻችን ሐላል ወደ ሐላል ነው እያልን እንገኛለን ኢንሻአላህ። ምንም አይነት ክፍያ ምንም አይነት ኮሚሽን አንቀበልም ሁላችንም እና ኢንሻአላህ ነው ወደ ሐላል ሐራምን ራቁ እንላለን። ሰላም አለይኩም ውድ ቤተሰቦቼ እህት ወንድሞቼ የሀጂ አወልና የእህታችንን የሰርግ ፕሮግራም አይታችኋል። እንደምታዩት ኮሜንቱም ብዙዎች ማሻአላህ ብለው ነበር። ነገር ግን ነበር ሆኖ ቀርቷል ማለት ነው። ይህም ማለት ግን ሁሉም የሚጋባ ሁሉ መጥፎ ነው ያልኩ አይደለም። ጥሩ ትዳር የሚፈልጉ ወንድሞች ጥሩ ትዳር የሚፈልጉ እህቶች ሊኖሩ ይችላሉ። ያ ግን ምናልባት ናድር ማለትም
ወፍ በረር አንዳንድ ሊሆን ይችላልና ይሄን ፕሮግራም ሙሉ በሙሉ አልገድፍም ሙሉ በሙሉ አልቃወምም የማልገድፍበት ምክንያት ምናልባት በደንብ አይታወቁም ሴቷና ወንዷ ማለት እንደ በደንብ አይታወቁም የሚለው ነው ሁለተኛ ደግሞ ማልቃወምበት ምክንያት ብዙዎች በተለይ በአገራችን ላይ ወደ ትዳር ያመሩ አይደለም ብዙዎች ወደ ዝሙት ያመሩ ስለሆነ ወደ ሐላል መምጣትም እጅግ በጣም አስፈላጊ መጋባትም እጅግ በጣም አንገብጋቢ ጉዳይ ስለሆነ ነው ዞሮኔ ምን አገባይ ለእናንተ የሚመጣውን ፕሮግራም አቀርብላችኋል አዳዲስ ክስተት ሲከሰት ለእናንተ ከማቅረቦች ሌላ ነገር ተቃዋሚም ገዳፊም አይደለም ለታቁልኝ ይገባል ማለት ነው ምክንያቱም ዑለማዎች አሉ አገራችን ታላላቅ የዲን ባለቤቶች አሉ በደንብ አድርገው ዲንን የሚያውቁ እነሱ ከተቃወሙም ተገደፉም እንግዲህ ከአላህ Subhanahu Wa Ta'ala ሁሉንም የኒያውን ያቃልና አላህ መልካሙን ይምረጥልን ለወዳለሁኝ ሌላኛው እንግዲህ አሁን ካዳሸህ አወል ምን ገጠማቸው ምን ተፈጠረ የሚለውን አብረን ብናይ በጣም ደስ ይለኛል ማለት ነው በእኛም ኦንላይን ግን መውጣታችን አልቀረም ብለን ኦንላይን መውጣታችን አልቀረም ነገር ግን ምን ይገጥመን እንደሆነ ነው የሚያስፈራን እንጂ ለማንኛውም መልካም ጋብቻ ለተጋባችሁ ወደፊት ልትጋቡም ላሰባችሁ መልካም የትዳር ዘመን ይሁንላችሁ ያልኩኝ የሐጂ አወል ጋብዛችሁ መልካም ቆይ ሐጂ አወል እኔ አንድ ጥያቄ ልጠይቅዎት እርሶ በዚህ በሐላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር ሁለት ወር ቢሆን ነው በቃ ምን ሁለት ወር ቢሆን ነው ለምን የተፈለገ ነገር ነበር በቃ አለቀ እኔ አሁን እዛን ቀን ሽማግሌዎች ሲያፋቱን ሲለያዩ ምንድነው የተባለው ባክ ሐጂ እኛ በጣም እንወዶታለን ጉዳዩ ግን እንደዚህ ሆኗል በቃ እቃውን ታላርጋ ነው የመጣችው በቃ አጠቃላይ ሰናገኝ ይወዳለው ብለ ተነሰች ምን ነው ባብለን ጠየቀና ልጆቼም ደነገጡ እኔም ደነገጡ ምን ነው ስንል በቃ ማይድ ፈልጋለሁ ነው ያለች የተፈለገ ነገር ነው ባራው ማይድ ፈልጋለሁ አለች ልጆቼ ደነገጡ እኔም ደነገጥኩኝ ወስጄ መናኸራ ይብልከ ምን ማድረግ ስለመቼ ሰውም ነው በጾም ይደር ደርከን ወስጄ ብር እንደመታ ፈራሰ ቼክ ትኬት ቆርጬላት ሸኛዋት ሄደች ግን እነሱ ናቸው አይደል የዳራቸው በዚህ ጉዳይ ላይ ችግር እንዳለ እንግዲህ ነገራቸው ያውቁ ነበር ሊሰሙ አልፈለጉ ያኛው አንደኛው ሐላል ሆም እንግዲህ ቪዲዮ ከወጣች በኋላ ያለውን ነገር ዳርዳሩን ነገርኩት መጀመሪያ ሰቴት ዳርዳሩን ነገርኩት ከወጣች ደግሞ ወጣች ብዬ ነገርኩት ባክ እንደዚህ ቆይ ታውን ተራርጋ እንደዚህ ሄደች ብለን ስንነግረው ነው እንደ ምናምን አለ ቆይ ስልኳን ስጡኝ ምናምን አለ ስልክ ሰጣ ነው ደውሎ ሲያናግራት ምንድነው ያለችው በቃ አናግራት ነበር በቃ እንዲህ ያለች በቃ ምናምን ማም የዘውጁና ፕሮግራም እንደቀጠለ ነው እስካሁን 5 ሰዎች እንግዲህ አላህ Subhanahu Wa Ta'ala ካለ ኒካህ ሊያስሩ ነው ሱብሃንአላህ ከአገር ውጭ አገር ውስጥ አላህ Subhanahu Wa Ta'ala በተከበረው ቃሉ አጋቡ ብሎ ሲያዝ በስራቸው ያሉትን የሚሰሩትን ሰራተኞችን ሳይቀሩ እንዲጋቡ አድርጉ ብሏል ይሄንን ያለበት ሱብሃነል ኻሊቅ የሰው ልጅ ዚና ውስጥ እንዳይገባ ምክንያቱም ዚና ከባድ ወንጀል ስለሆነ እህቶቼ ወንድሞቼ በኢድን ረብል ዓለሚን እንደቀጠልን ነው አንድ ግን ክሊር መደረግ ያለበት ነገር እኛ ጋር ወንዶችም ሴቶችም ሲመዘገቡ እርስ በርስ ቁጥር አንላዋውጥላቸው እንዲሰጣቸው በቁጥር እንዲያወሩ አይደለም እናረጋው ሐላል ሆም መሐላቸው ሆኖ እንዲያወሩ ይደረጋል ከዛ ወልዩ አመጡ ኒካም ይታሰር ወደ ቤተሰቦች እንግዲህ ከታችን አሲያ እንዳላችሁ 5 ሰው ተዘጋጅተዋል ብላለች ሊጋቡ ሁሉ ነገር ጨርሰዋል ብላለች ኢንሻአላህ አላህ Subhanahu Wa Ta'ala መልካም እድል እንዲያደርግላቸው እንመኛለን ነገር ግን እኔም ራሴ ጀማል አምዲ መውጣቴ አልቀረም ወላሂ አሲያ ቤት ልግባ እንደ እስኪ ምን ትመክሩኛላችሁ አሲያ ቤት ገብቼ መስፈርት እንደዚህ ነው መስፈርት ልናገር እንደ ማለት ነው አሲያ ቤት ምን ትላላችሁ ምን ትመክሩኛላችሁ ውድ ቤተሰቦቼ በነገራችን ላይ እዛ ተመግባቱ አለኝ ጥሩ ነገር ታቃላችሁ
የሰርጉን ወጭ ብዙ ሀብታሞች ናቸው የሚችሏቸው። የሰርጉን ፕሮሰስ የሰርጉን ቀለበት አይቀር ምናምን አይቀር ስፖንሰር የሚያደርጓቸው ሀቢባ ቤት በተለይ በጣም ብዙ ሀብታሞች ናቸው ስፖንሰር የሚያደርጉት ማለት ነው። ለሴቶም ለወንዱም ሲጋቡ ወጫቸውን ይሸፍናሉ። ታውቃላችሁ በዚህ በኑሮ ዘመን ወጫቸው መሸፈን ማለት ሰርግ ምናምን ወጫቸውን ይሸፍኑላቸዋል ማለት ነው። እና እኔም ልግባ እንደምን ትመክሩኛላችሁ? ለማንኛውም ያማለም እኔም ኦንላይን እንጃ ገባለሁ ብያላስብም፣ ግን ከገባሁም ደግሞ ሪከርድ አድርጌ ለእናንተ እየላችሁ መጣለሁኝ። የምሬን ነው የምላችሁ። ሁሉም ሰው መጥፎ ነው እያልኩ አይደለም፣ ሁሉም ሰው ጥሩ ነው እያልኩ አይደለም። በርግጥ የሚያስፈራው በደንብ ትውውቅ የለም፣ ቤተሰብ መተዋወቅ የለም። ትንሽ ያው ምናልባት ማን ላይ እንደምትገቢ ስለማናቅ እንጂ ጥሩ ማጋባታቸው ትክክለኛ ቢሆንና እውነት ቢሆን ግን ህልም ይመስለኛልና አላሁል ሙስተዓን ከማለት ውጭ እኔ እገድፋለሁም ደግሞ እንዳሰብ ኮሜንት ላይ እገድፋለሁም እቃወማለሁ ማለት መሀል ላይ ሆኜ ለእናንተ ግን አቀርባለሁ የተከሰተውን ክስተት። ሀጃወል እንግዲህ አላህ ደግሞ መልካሟን ይወፍቃችሁ፣ የተሻለችውን ጥሩ የትዳር አጋል ይስጣችሁ እያልኩኝ መልካም ምኞቴን ልገልጽላችሁ እወዳለሁ። እንደኔና እንደ ጀማል ሚዲያ ዩቲዩብ ቻናል አባላት ሁላችሁም ባላችሁበት የዓለማችን ዳርቻ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቸር በሰላም እንገናኝ። ደህና ሁኑልኝ።